በትግራይ ክልል ባለድርሻ አካላት የቀረበ የሀገራዊ ምክክር ጥሪ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራችን እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ለሚታዩ የሀሳብ ልዩነቶችና ለመግባባቶች መንስኤዎችን በመለየት በምክክር መግባባት ላይ እንዲደረስባቸውና ተፈጻሚ እንዲሆኑ ለማድረግ የተቋቋመ ኮሚሽን ነው። ኮሚሽኑ በሂደት ላይ ያለው ሀገራዊ ምክክር አሳታፊና አካታች እንዲሆን ለማድረግ በርካታ ተግባራትን አከናውኗል። በዚህም የተለያዩ የህብረተሰብ ክፍሎች ከወረዳ ጀምሮ እንዲካተቱ ለማድረግ ሰፊ ጥረት ተደርጓል። በሂደቱ ለመሳተፍ ፈቃደኛ የሆኑ ሁሉም የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ ምሁራን እንዲሁም በየደረጃው ያሉ የመንግስት አካላት እንዲካተቱና ትርጉም ያለው ተሳትፎ እንዲኖራቸው ማድረግ ያስቻሉ በርካታ ውጤታማ ስራዎችን ኮሚሽኑ ሰርቷል። ነፃና ገለልተኛ ሆኖ በተቋቋመበት አዋጅ መሰረት ስራዎቹን የሚያከናውነው የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልልንም እንደ ሌሎቹ የኢትዮጵያ ክልሎች ሁሉ ለማካተት እና ለማሳተፍ በርካታ ጥረቶችን ሲያደርግ ቆይቷል። በሰሜኑ የሀገራችን አካባቢ ተከስቶ የነበረው ጦርነት ኢትዮጵያን ለጉዳት የዳረገ መሆኑ ይታወቃል። ጦርነቱ በተደረሰው ስምምነት መሰረት መቋጫ ካገኘ በኋላም የድህረ ጦርነት ሁኔታዎች በተለያየ መልኩ ሊገለጹ የሚችሉ ማህበራዊና ሌሎች ችግሮች እንደፈጠሩ ኮሚሽኑ ይረዳል። በሌላ በኩል በሂደት ላይ ያለው ሀገራዊ ምክክር በሀገራችን ኢትዮጵያ በመሰረታዊ ጉዳዮች ላይ የሚታዩ ችግሮችን በዘላቂነት ለመፍታት ብቸኛ አማራጭ ሆኖ የቀረበበት ታሪካዊ ምዕራፍ ላይ እንገኛለን። በትግራይ ክልል የሚገኙ ኢትዮጵያውያን ዜጎቻችን በዚህ ታላቅ ሂደት የመካተትና የመሳተፍ ሙሉ መብትና ኃላፊነት ያለባቸው ከመሆኑ ባሻገር ለውጤታማነቱ ከፍተኛ አስተዋጽኦ እንዳላቸው ኮሚሽኑ ይገነዘባል። ከዚህም በመነሳት ኮሚሽኑ የትግራይ ክልል በምክክር ሂደቱ እንዲሳተፍ አስቻይ ሁኔታዎችን ለመፍጠር ከክልሉ ጊዜያዊ አስተዳደር፣ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የተለያዩ ተቋማትና ማህበራት፣ ከምሁራንና ታዋቂ ሰዎች እንዲሁም ከሌሎች ባለድርሻ አካላት ጋር ተከታታይነት ያላቸው ከ22 በላይ የሚሆኑ ውይይቶችን በመቀሌና አዲስ አበባ ላይ ያካሂደዋል። በእነዚህ ውይይቶች ምክክሩ የክልሉንም ሆነ የኢትዮጵያን መሰረታዊ ችግሮች ለመፍታት እንደሚያስችል መግባባት ላይ የተደረሰ ቢሆንም ኮሚሽኑ ባለው የአሰራር ስርዓት መሰረት በክልሉ ተሳታፊዎችን የመለየትና አጀንዳ የማሰባሰብ ተግባር ለማከናወን የሚረዳ አስቻይ ሁኔታ ባለመፈጠሩ የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ ከመጋቢት 23 እስከ መጋቢት 25 ቀን 2018 በአዲስ አበባ ከተማ እንዲካሄድ የኮሚሽኑ ምክር ቤት ወስኗል። በመሆኑም የትግራይ ክልል ልዩ ልዩ የማህበረሰብ ክፍሎች፣ የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ ምሁራንና ታዋቂ ግለሰቦች እንዲሁም የክልሉ ጊዜያዊ አስተዳደርና በየደረጃው የምትገኙ የክልሉ የመንግስት አካላት ኮሚሽኑ እያቀረበ ባለው ጥሪ መሰረት በመድረኩ በመሳተፍ ሀገራዊ ኃላፊነታቸውን እንድትወጡ ኮሚሽኑ የአክብሮት ጥሪውን ያቀርባል። በዚሁ አጋጣሚ በመላው ሀገራችን የምትገኙና በተለያዩ ምክንያቶች በሀገራዊ ምክክር ሂደት ሳትሳተፉ የቆያችሁ የፖለቲካ ፓርቲዎች፣ ታጣቂ ኃይሎችና ሌሎችም ወገኖቻችን በዚህ ታሪካዊ ሂደት ለመሳተፍና የበኩላችሁን አስተዋጽኦ ለማበርከት ፈቃደኛ በሆናችሁበትና አስቻይ ሁኔታዎች በተፈጠሩበት ጊዜ ሁሉ ለሚኖራችሁ ተሳትፎ የኮሚሽኑ ምክር ቤት በር ሁልጊዜም ክፍት መሆኑን እየገለጸ ለዚህም እውን መሆን እስከ አሁን ኮሚሽኑ ያደረጋቸውን ጥረቶች ይበልጥ አጠናክሮ የሚቀጥል መሆኑን በድጋሚ ያረጋግጣል።
በመጨረሻም በሀገራችን የሚታዩ እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ የሀሳብ ልዩነቶችና ለመግባባቶች ላይ በመመካከርና መግባባት ላይ በመድረስ ሁላችንም በጋራ የምንኖርባት ኢትዮጵያን ለመገንባት የትግራይ ሕዝብ ተሳትፎም አስፈላጊ በመሆኑ ኮሚሽኑ የተከበረው የትግራይ ሕዝብና ባለድርሻ አካላት በመድረኩ እንዲሳተፉ ጥሪውን በድጋሚ ያቀርባል። ይሄ በትግራይ ክልል የሚኖሩ ሁሉንም ወገኖቻችን የሚያጠቃልል መሆኑ እዚህ አጋጣሚ ለመግለጽ እወዳለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን መጋቢት 18 2018 አዲስ አበባ። አመሰግናለሁ። የዛሬው አጀንዳችን የሁላችንም ነው። ትግራይም በየቦታው ኢትዮጵያ በመላው ኢትዮጵያ ተደራሽ ይሄ ስራ የሚሆነው በእናንተ በሚዲያ ነውና ትክክለኛውን መረጃ እውነተኛውን መረጃ በየቦታው ላሉ ወገኖቻችን በሚገባው መልኩ ታደርሳላችሁ ብለን ተስፋ እናደርጋለን። የሚቀጥለውን ሳምንት ጥሪ ከማድረጋችን በፊት ብዙ ስራዎች ተሰርተዋል። ከቀድሞ ከነበሩት ከተከበሩ አቶ ጌታቸው ረዳ አስተዳደር ጊዜ ጀምሮ አሁን እስካሉት ድረስ በትግራይና በአዲስ አበባ መካከል ወይም በመቀሌና በአዲስ አበባ መካከል ብዙ ምልልሶች እና ብዙ ምክረ ሀሳቦች ከተለያዩ ማህበረሰብ ክፍሎች ተወስደዋል። ይሄ የአካል ጉዳተኞችን፣ በክልሉ ያሉ ሴቶችን፣ ፖለቲካ ፓርቲዎችን እና የተለያዩ ማህበረሰብ ክፍሎችን፣ ምሁራንን፣ ዩኒቨርሲቲ አራቱም ዩኒቨርሲቲ ምሁራንን እና አብዛኞቹን እናንተን ሚዲያ ጨምሮ ያጠቃለለ ሂደት ነበረ። እንደምታውቁት አሁን 4 ዓመት ከ1 ወር ገደማ ላይ ነው ያለነው እና ይሄ የ4 ዓመት ስራ በ3 ዓመት ስራ ውስጥ እንዲጠናቀቅ ነበር የታሰበው በአዋጁ መሰረት። ነገር ግን አዋጁ ሲቋቋም ትግራይና ፌዴራል መንግስት የነበሩበትን ሁኔታ ታውቃላችሁ። በኋላ በክልሉ ሰላም ወርዶ እና ስምምነት ከተደረሰ በኋላ ነው እንግዲህ ብዙ እነኚህ ከ22 በላይ የተባሉ ድግግሞሽ ስራዎች የተካሄዱትና በዚህ ሁሉ ሂደት ውስጥ እንግዲህ አንደኛ ትግራይ አብሮ ከሌሎች 11ዱም ክልሎችና 2ቱም ከተማ መስተዳድሮች የፌዴራል ተቋማትና በውጭ ከሚኖሩ ኢትዮጵያውያን ጋር አብረው መምከር አለባቸው በተወካዮቻቸው አማካኝነት። ይህ ጽኑ የኮሚሽኑ ዓላማ፣ ጽኑ የኮሚሽኑ ሜቶዶሎጂ ወይም ስነ ዘዴ አካሄድ ነው። በዚህ መሰረት ነው እንግዲህ ብዙ ጥበቃዎች የተደረጉት። ይሄ ማለት ግን እስካሁን ድረስ በተለያዩ ቦታዎች ባደረግናቸው በውጭ ሀገርም ጭምር የሁሉም የኢትዮጵያ የሚወክሉ ጥያቄዎች አልቀረቡም ማለት አይደለም። ትግራይንም ጭምር የሚወክሉ ጥያቄዎች በ11ዱም ክልሎች በ2ቱም ከተማ መስተዳድሮችና በውጭ ባደረግናቸው ኢንጌጅመንቶች ወይም ግንኙነቶች ትግራይንም ጭምር የሚዳስሱ ጥያቄዎች በአጀንዳ መልክ ቀርበዋል። ነገር ግን ትግራይ ውስጥ ያሉ ወረዳ ውስጥ ያሉ አርብቶ አደሮች፣ አርሶ አደሮች፣ ሴቶች፣ ወጣቶች፣ አካል ጉዳተኞች፣ የተለያዩ ማህበረሰብ ክፍሎች ደግሞ በአጀንዳ መልክ ጥያቄዎቻቸውን አቅርበው በጋራ ተወያይተው መግባባት ላይ መድረስ እንዳለባቸው የዚህ የኮሚሽኑ ዋና አበይት ስራዎች አንዱ ነው። በዚህ መሰረት ነው እንግዲህ ሂደቱ ጥሪዎች በሚደረጉበት ጊዜ ቀድሞውኑ የተለያዩ ማህበረሰብ ክፍሎች ተለይተዋል። ሁሉም የማህበረሰብ ክፍሎች ሌሎች አካባቢ በተደረገው መሰረት ተለይተው ጥሪው ተልኮላቸዋል። ይሄ አንዱ ነው። ሁለተኛው ደግሞ ለሁሉም ከአዲስ አበባ ከትግራይ ውጭ ላሉት በሙሉ በበይነመረብ ወይም ኦንላይን ጥሪዎች ተደርገዋል። እስካሁን ድረስ ከትናንትናው ድረስ እንኳን ከ70 በላይ የሚሆኑ ከተለያዩ ቦታ ያሉ የትግራይ ተወላጆች ለመሳተፍ ነፃ በሆነው ክፍት በመሆነው መስመር መሰረት ጥያቄዎቻቸውን አቅርበው ጥያቄዎቻቸው ተቀባይነትን አግኝተዋል። ይሄ በየትኛውም ቦታ ያሉ ኢትዮጵያውያን ማለት በኢትዮጵያ ውስጥ ያሉ ኢትዮጵያውያን የትግራይ ተወላጆች እንዲሳተፉ ለማድረግ ነው። ይሄ እንግዲህ አንዱ አካሄዳችን ነው። ሌላው ወደ አዲስ አበባ መምጣታቸው አጀንዳዎቻቸውን እንዲሰጡ ነው። ይህም ንግግራችንን መግለጫችን ላይ አቅርበናል።
ወደ አዲስ አበባ መጥተው አጀንዳ ይሰጣሉ። አዲስ አበባ ያሉም ተጋሩ ይቀርባሉ፣ ተመካክረው አጀንዳቸውን ይሰጣሉ። ይሄ የምክክሩ ዋናው መዳረሻ ስራ ነው። ዋናው የጉባኤው መዳረሻ ስራ ነው። ስለዚህ ይሄ አንዱ ትልቁ ስራ ነው። በሁለተኛ ደረጃ ደግሞ እነኚህ የሚሰባሰቡ ሰዎች የሚቀጥለው ሳምንት ለዋናው ጉባኤ የሚወክሏቸውን ሰዎች ይመርጣሉ። ይሄ ማለት ግን በትግራይ ውስጥ ቅድም እንደተነገረው አስቻይ ሁኔታዎች በሚፈጠሩበት ጊዜ ሌሎች እድሉን ያላገኙ ሰዎች እና ወገኖቻችን እስከ መጨረሻው ድረስ እድሉ ክፍት ሆኖ ይጠብቃቸዋል ለማለት ነው። ይሄ ግልጽ እንዲሆንልን እንፈልጋለን። ነገር ግን አጀንዳ የምንሰበስበው በተለያዩ ዘዴዎች ነው እንደምታውቁት። አንድ ማንም ሰው አጀንዳውን እዚህ ታች ስትወርዱ እንዳያችሁት ቦክስ ውስጥ አጀንዳውን ይልካል፣ ያስገባል። ማንም ሰው አጀንዳውን በበይነመረብ መላክ ይችላል። ማንኛውም ሰው ደግሞ በጋራም ሆነ በቡድን በሚደረጉ ምክክሮች አጀንዳውን መላክ ይችላል። ይሄ ትግራይንም በተመለከተ የሚደረግ ነው። የአማራም፣ ኦሮሚያም ሁሉንም 11ዱንም ካሁን በፊት በተደረጉ ክልሎች እና በከተማ መስተዳድሮች እንዲሁም በውጭ ሀገር በሚኖሩና በፌዴራል ተቋማት የተደረገ አካሄድ ላይ ነው። ስራችን አጀንዳ መጠናቀር ምን ላይ ነው የሚል ነገር አለ። የአጀንዳዎች እነኚህ በሙሉ የተመረጡ አጀንዳዎች በሙሉ የዛሬ ሳምንትና በቀጣዮቹ የትግራይም በሚገባ ሲካተቱ የማጠናቀር ስራው የፈረንጆች አጀንዳ ሴቲንግ የሚሉት ነው በመጠናቀቅ ላይ ነው። ስለዚህ አጀንዳዎች በሙሉ ተሰብስበው ከተጠናቀቁ ፊልተርድ ከሆኑና የቅድሚያ ከተሰጣቸው በኋላ ለዋናው ጉባኤ ህዝብ አውቋቸው እናንተ አውቋቸዋቸው ለዋናው ጉባኤ ይዘጋጃሉ ማለት ነው። ይህን ስለዚህ በመላው ኢትዮጵያ ያሉ ተጋሩ ጥሪ ተደርጎላቸዋል። ይህን እድል የማያገኙ በርካቶች እድሉ ክፍት ነው። ጥያቄዎቻቸው የሁሉም ከምዕራብ፣ ከምስራቅ፣ ከደቡብና ከሰሜን ትግራይ ያሉ ወገኖቻችን በሙሉ በየማህበረሰብ ክፍሉ ተወካዮቻቸው በኩል የሚሳተፉበትና ጥያቄያቸውን የሚልኩበት ወይም አጀንዳቸውን የሚልኩበት ሂደት አለ። በሚቀጥለው ሳምንት ደግሞ በርካታ የፖለቲካ ፓርቲዎች፣ በርካታ የማህበረሰብ ክፍሎች ይመጣሉ ብለን ተስፋ እናደርጋለን። ለትራንስፖርታቸውን በተመለከተ እንግዲህ የምንችለውን በሙሉ ከኢትዮጵያ አየር መንገድ ጋር በመሆን የምንችለውን ሁሉ እያደረግን ነው። በጣም ተስፋ እናደርጋለን። የተሳታፊዎች ቁጥር ወደ 400 ገደማ ይሆናል ብለን ነው እየጠበቅን ያለ ነው። ከ400ም በላይ ከሚመጡ ከሆነ ዝግጁ ነን። እኛ 400 በላይ የሚሆነው ቁጥር የሚመጡት በአዲስ አበባ ያሉ ተጋሩ እና ከትግራይም የሚመጡ የተለያዩ ማህበረሰብ ክፍሎች ተወካዮች ናቸው። ይህ ግልጽ ሊሆንላችሁ ይገባል። አዲስ አበባ ላይ ምክክሩን ትግራይ ልታካሄድ አይደለም የምትመጣው። አዲስ አበባ ላይ እነኚህ አጀንዳዎች እንዲሰበሰቡ ነው። አሁን ከተሰበሰቡ በኋላ ነው ምክክሩ። በኋላ ላይ ሁሉንም ኢትዮጵያውያን 120 ሚሊዮን ኢትዮጵያውያን በተወካዮቻቸው በኩል ምክክራቸውን የሚያካሂዱበት ሂደት ላይ ነው። ያ ነው እንግዲህ ዋናውና ትልቁ ምክክሩ የሚባለው እሱ ነው። ስለዚህ አሁን የሚደረገው ለጊዜው እዚያ አስቻይ ሁኔታ ባለመፈጠሩ ይህኛውን አካሄድ በመጠቀማችን ነው። ለምን አጠብቁም የሚለው መልሱ ለእናንተም ግልጽ ይመስለኛል። እኛ እስከ ዛሬ ድረስ ትግራይን በስታቲስቲክስ እያየን አይደለም። 93 በመቶ ስራችን እናጠናቀናል። ትግራይ ግን 7 በመቶ ትግራይ ስለሆነች በስታቲስቲክስ የምናያት ክልል አይደለችም። ትግራይ እንደ ሁሉም ክልሎች ትልቅ ክልላችን ነች። ስለዚህ ይሄ መሳተፍ በትክክል ተገቢም ስለሆነ በትክክልም አካሄዱ አማራጭ የሌለው ስለሆነ የምንሄድበት አካሄድ መሆኑን ይህንን ግልጽ ልናደርግላችሁ እፈልጋለሁ። ወጪ ሁልጊዜ መቼም ያለ ወጪ ምንም ነገር የሚደረግ የለም። ግን ለዚህ ለሰላም የምናወጣው ወጪ በእርግጠኝነት ለጦርነት እያወጣ ነው ካለው ወጪ ጋር በጭራሽ አይወዳደርም። ይህን መንግስት ያውቃል፣ ህዝቦቻችን ያውቃሉ። ስለዚህ ይሄ ነገር አይሳካም የሚለው ነገር ሳይሆን መሳካት ካሁኑ ጀምሯል። በእኔ እምነት ኋላ ጓደኞቼ ጨምሩት ይሆናል። መሳካት ጀምሯል ስል አርብቶ አደሮቻችን፣ አርሶ አደሮቻችን ከዳር ሀገር ጭምር መሀል ሀገሮች ብቻ ሳይሆኑ መነጋገር ጀምረዋል። ስለ ሀገራቸው ጣፈንታ በሚገባ መነጋገር ጀምረዋል።
ይሄ መሳካቱ አንዱ ዋናው ትልቁ ሂደት ነው። በዳያሎግ ፕሮሰሱ ነው አንዱ ውጤታማ የሚያደርገው። መጨረሻ ላይ በእርግጥ መዳረሻው መግባባት ላይ መድረስና ሰላምን መፍጠር ነው። ስለዚህ በዚያ ሂደት ከምንመነዝረው ከሆነ አልተሳካም የሚባል ነገር የለም። በማንኛውም የሀገራችን ክፍሎች ብትሄዱ የሚጠብቁት ሰላምን ነው፣ የሚጠብቁት ተነጋግረው ወደ መግባባት ላይ መድረስን ነው። ስለዚህ ይሄ እንግዲህ የሁላችንም ፍላጎት ይወክላል ብዬ አምናለሁ። የቀድሞ ስራዎች የተናገርኳቸውን ይመስላሉ። መጠበቅ ያልተቻለው በገለጽኩት ምክንያት ነው። አሁንም ግን ደጋግመን እንደተነገርናችሁ በራችን እስከ መጨረሻው ድረስ ለሁላችንም ክፍት ነው የሚሆነው። ሁላችንም መሳተፍ ይኖርብናል። እንግዲህ በአጠቃላይ በእኔ በኩል ያልኩት ይህን ያህል ይሆንና ክልሉ የሚችለውን ነገር አድርጎልን አስተዳደሩ መጋቢት 30 ጨረሰ ማለት የትግራይ ጉዳይ የኢትዮጵያ ጉዳይ መጋቢት 30 ተጠናቀቀ ማለት ግን አይደለም። ሀገራችን ትቀጥላለች። ሀገራችን ችግሮች መድረኮች በሚገባ ተከፍተውላቸው ህዝቦቻችን በሚገባ ተመካክረው መግባባት ላይ መድረስ አለባቸው ተብሎ ይታመናል። ለዚህም ነው አዋጁም ትዕዛዝ የሚሰጠው ይሄንን ነው። ክልሉ አስተዳደሩ እስከ መጨረሻው ድረስ የሚችለውን ሞክሯል። በር ዘግቶብናል ብለን አናስብም። መጨረሻ ሄድን ጊዜ የጊዜያዊ መስተዳድሩ ፕሬዝዳንት የነገሩን 5 ዞናል ካፒታል ወይም 5 የዞን ዋና ከተማዎች ላይ መስራት ትችላላችሁ ነበር ያሉን። በኋላ ላይ ምን እንደተፈጠረ በሳቸው በኩል ያለውን ባናውቅም ግን ለመስራት ዝግጁ ሆነን ባለሙያዎቻችን አዘጋጅተን ኮሚሽነሮች ተዘጋጅተን የሚያስፈልገውን ሎጂስቲክስ ሚዲያ እናንተንም ተደራሽነት ጭምር ከጨረስን በኋላ ነው እንግዲህ የመጨረሻውን ግሪን ላይት ሳናገኝ የቀረ ነውና አሁንም ያድል ይከፈታል ብለን ተስፋ እናደርጋለን። በእኔ በኩል ያለው ይሄ ነው። እግዚአብሔር ይስጥልኝ። ይህንን ጥሪ ከማድረጋችሁ በፊት በቂ የሆኑ ቅድመ ስራዎች ተሰርተዋል በትግራይ የሚለው ጥያቄ ከዚህ ጋር ተያይዞ ይህንን ጥሪ አሁን ከማድረግ ችግሮቹ እስኪፈቱ ለምን አልጠበቃችሁም የሚለውን አብሮ ለመመለስ ሞክራለሁ። አንድ መታወቅ ያለበት ነገር በትግራይ ክልል ላይ ቅድመ ስራዎች ይሄንን የምክክር ሂደት ውስጥ ለማካተት የተደረጉ ብዙ ቁጥር ያላቸው ጥረቶች ነበሩ። ሌላው ክልል ላይ እንደምናደርገው የክልሉ አስተዳደር ጋራ በተደጋጋሚ ስብሰባ በማድረግና በመነጋገር ይህንን ነገር ለመጀመር መፈለጋችንን አሳውቀን ምላሽ ለማግኘት ረዥም ጊዜ ጠብቀናል። የሆነ ሆኖ ይህንን አድርገን ብቻ አልተቀመጥንም። የተለያዩ ባለድርሻ አካላትን ተራ በተራ እንዲሁም ደግሞ አብሮም በማግኘት ብዙ ስብሰባዎች አድርገናል። ብዙ ስራዎች ተሰርተዋል። እውነት ለመናገር በቀጥታ ማግኘት ያልቻልነው የወረዳ ተሳታፊዎችን ነው። ባለድርሻ አካላትን በተለያየ ጊዜ ስብሰባ እያደረግን አዲስ አበባ ይሁን መቀሌ አግኝተናቸዋል። በዚህ ረገድ አብዛኞቻችሁ ይህንን ጉዳይ ተከታተሉ የነበራችሁ የምታውቁት ይመስለኛል። ቅድም በዋና ኮሚሽነር እንደተገለጸው ወደ 22 የሚሆኑ ኢንጌጅመንቶች አድርገናል ትግራይ ውስጥ። ስለዚህ በእኛ ግምት መደረግ የነበረባቸው ጥረቶች በሙሉ ተደርገዋል። ስራዎች ተሰርተዋል። ስብሰባዎች አድርገናል። ሀሳብ ለሀሳብ ተለዋውጠናል። ስለዚህ ብዙ ጥረቶች ተደርገዋል። ስራችንን ሞስት ፕሮባብሊ በ3 ዓመት ልናጠናቀቅ እንችል ነበር። ወደ 4 ዓመትም አንዱ እንዲዘገይ ያደረገው የትግራይ ክልልን በዚህ ምክክር ውስጥ ሙሉ በሙሉ ለማካተት ባደረግነው ጥረትና በጊዜው በፈጀው ጊዜ ምክንያት ነው እና ይሄንን ደግሞ ተደርጎ ምንም ስራ እንዳልተሰራ ሊቆጠር አይገባም። ከፍ ያለ ስራዎች ተሰርተዋል። አሁንም በመጨረሻ ባደረግነው ጥሪ የትግራይን ጉዳይ የሚያቀርቡ
ተሳታፊዎች ይገኙልናል ብለን እንገምታለን። በአዲስ አበባም ሆነ በኢትዮጵያ እንዲሁም ከትግራይ የትግራይ ተወላጆችን ለማግኘት የሚደረግ ጥረት ነው። በዚህ አማካኝነት ድንገት የወረዳ ተሳታፊዎች ላይገኙ ይችሉ ይሆናል እንጂ ባለድርሻ አካላት መጥተው የራሳቸውን አስተዋጽኦ እንደሚያደርጉ እናምናለን። የኛ ተልእኮ የኮሚሽኑ ተልእኮ እዚህ ሀገር ላይ አንድ ሀገራዊ ምክክር ፋሲሊቴት ማድረግ ማቀናጀት ማድረግ ነው። ይህንን ለማድረግ ረጅም ጥረት ተደርጓል። ብዙ ስራ ተሰርቷል። ተሳታፊዎች ራሱ ማህበረሰባቸው፣ ራሱ ተቋማቸው፣ ራሱ ማህበራቸው እንዲወክላቸው አድርገናል። ሁለተኛ ደግሞ አጀንዳ በመሰብሰቡ ረገድ ራሳቸው ተመካክረው ትልቁ ጉዳያችን ይሄ ነው የሚሉትን ሰጥተውናል። ሌላ የኛ ኃላፊነት ይህንን ምክክር ለማድረግ አገሪቱ ውስጥ አስቻይ ሁኔታ እንዲፈጠር ጥረት ማድረግ ነው። አስቻይ ሁኔታ እንዲፈጠር ማለት ተሳታፊዎችም ሆኑ ሌሎች በዚህ ሂደት ውስጥ ለመሳተፍ የሚያግቷቸው ነገሮች እንዳይኖሩ የሚቻለንን ያህል ጥረት ማድረግ ነው። ይህንን ጥረት ደግሞ ከመንግስት ጋር በመነጋገርና በማሳመን የሚሰሩ ስራዎች ናቸው። አስቻይ ሁኔታ መፍጠር ኃላፊነታችን እንደሆነ ያንን ለመፍጠር ጥረት ማድረግ እንዳለብን ይታወቃል። በዚህ ረገድ ከዚህ ቀደም በተለያዩ ሚዲያዎች እንደገለጽነው ሁሉ በትጥቅ ትግል ውስጥ የሚገኙ ወገኖቻችን በዚህ ሂደት ውስጥ እንዲሳተፉ ያለ ስጋት እንዲሳተፉ ለማድረግ ከመንግስት ጋር በመነጋገር በማናቸውም ሰዓት ፈቃዳቸው በሚሆን ጊዜ መጥተው ቢሳተፉ ምንም አይነት ችግር እንደማይገጥማቸው ገልጸናል። ዝም ብለን ከኪሳችን ያወጣነው ወሬ ሳይሆን ባደረግናቸው ከመንግስት ጋር ባደረግነው ምክክር የተገኘ ውጤት ነው። ሁለተኛ በዚህ በእኛ ምክክር መጥተው የሚሳተፉ ሰዎች ማናቸውም ሰዎች ትጥቅ ትግል ውስጥ ያሉ ብቻ ሳይሆኑ የፖለቲካ አቋም ያላቸው ሰዎች መጥተው በሚናገሩት ወይ በሚያካፍሉት ሀሳብ ምክንያት ምንም አይነት ችግር እንደማይፈጠርባቸው ይህንን ከመንግስት ጋር በማረጋገጥ ይህንን ይፋ አድርገናል። ሶስተኛ በፖለቲካ ምክንያት የታሰሩ ወገኖች ካሉ ወገኖቻችን እንዲፈቱ መንግስት ዘንድ ጥረት አድርገናል። የኛ አቅም እንግዲህ ይህንን ማድረግ ነው። አስቻይ ሁኔታ እንዲፈጠር ጥረት ማድረግ ነው። ከዚህ ውጪ አስቻይ ሁኔታ እንዲፈጠር በምናደርገው ጥረት አጥጋቢ ምላሽ ሳታገኙ ስትቀሩ ያው በሚዲያ ወጣችሁ ለምን ቅስቀሳ አላረጋችሁም ለተባለው ጥያቄ ኮሚሽኑ ወይም የኮሚሽኑ አባላት እንዲህ አይነት ስራ ውስጥ መሳተፍ የኛ ተልእኮ አለመሆኑንና አክቲቪስቶች አለመሆናችንን ገልጫለሁ። አሁንም ደግመዋለሁ። እኛ ጥረት አድርጎ መንግስትም ሌሎችም ተሳታፊዎች ሁሉም በነፃነት የሚመካከሩበትን መድረክ መፍጠር እንጂ እዛ ላይ ችግር በሚገጥመን ሰዓት እየወጣን የማጋለጥ ኃላፊነት የለብንም። በተቻለ መጠን መግባባትን ለመፍጠር እስከሆነ ድረስ ተልኳችን ማለት ነው እና ማንዴታችንን ለመግለጽ ነው። ማንዴታችን ይህንን አስቻይ ሁኔታ እንዲኖር ጥረት ማድረግ ነው። ከዛ ውጪ አስቻይ ሁኔታ በምንፈልገው ረገድ አልተፈጠረም ብለን ቅስቀሳ የማረግ ኃላፊነት እንደሌለብንና እኛ ተልእኮ አለመሆኑን ለመግለጽ ፈልጋለሁ። እዚህ እንዲካሄድ ስታስቡ አካታችነትን ጥያቄ ውስጥ አያስገባም ወይ? ተአማንነታችሁስ ምን ያህል ይሆናል ላላችሁት መሰረታዊ ጥያቄ አካታችነት ከአንድ ሀገራዊ ምክክር ዓላማ ጋር የሚያያዝ ነው። አካታችነት ወይም ኢንክሉሲቪቲ እንደ ኢትዮጵያና እንደ ደቡብ አፍሪካ ያለው መሰረታዊ ሁሉን አቀፍ ሲሆን ሁሉንም አካታች ለማድረግ ሙከራ ማድረግ ነው፣ ማካተት ነው። ስለዚህ ለዚህም ነው አሁን ጥረታችን የሚቀጥል ነው። ቀደም ሲልም የተነገረ ነው።
የአካታችነት አንዱ ምልክት በምንችለው ሁሉ አእምሮም ልብም እጅም 3H የምንላቸው ሃርት ሃንድ ሄድ አንድ ላይ በማድረግ በምንችለው አጋጣሚ ሁሉ ሰብስበን ይኸው ከነሱ ከወንድሞቻችን ከእህቶቻችን ጋር በተለይም ከትግራይ ተወላጆች ከሁሉም ኢትዮጵያ ውስጥ ከሚገኙት አዲስ አበባ ውስጥ ከሚገኙት ጋር መነጋገር የአካታችነት ምልክታችን ነው። ግልጽ ማድረግ ያለብኝ አንዳንድ ሀገሮች ለምሳሌ ለአጭር ጊዜ ሀገራዊ ምክክር ሲፈልጉ ለምሳሌ ሱዳን ተካሄደው ግብጽ ተካሄደው ለአጭር ጊዜ ስለነበረ ያነ እጅግ በጣም ውሱን የተወሰኑ ክፍሎች ብቻ ነበር የተሰበሰቡበት። ስለዚህ ያ እንደ ዓላማው ነበረ። የደቡብ አፍሪካውና የኢትዮጵያ የኮሎምቢያ ግን በጣም ሰፊ ስለሆነ በጣም ሰፊ አድርገን ነው እንደምታውቁት አካታች መሆን የሞከር ነው። ተአማኒም ለመሆን ለሁሉም ተደራሽነት ማድረግ የምንችለውን ያደረግን ስለሆነ እናንተ በዚያው አንጻር እንድትመለከቱ ቅድም ቸኮል እንዳለው በመላው ኢትዮጵያ ያሉ ትግራዋይ ደርሳችኋል ወይ? እንደገና ደግሞ ከሁሉም ለምሳሌ ከጸለምት ከወልቃይት ለሁሉም ጥሪዎች መተላለፋቸውን እዚሁ የሚሰሩ ልጆች አሉ። ሁልጊዜ ሲሪየስ ልክ አንተ ኢንጌጅ አድርገህ በእንግሊዝኛም በአማርኛ ሁሉ ነገር እንደሚሰራ ሁሉ እዚህም እንደዚህ የሚሰሩ የሚታትሩ ሰዎች አሉና ለሁሉም መድረሳቸውን እኛም ቼክ ያደረግን በተለይ ክቡር አቶ መላኩ አሉ እኔ ያለው በዚህ ጉዳይ ላይ የተከታተልን ሌሎችም ኮሚሽኖች በሙሉ በመከታተል ላይ እንገኛለንና በተቻለ አካታች ለመሆን ጥረት ያደረግን እንገኛለን። አቅም የፈቀደውን ሁሉ በቅንነት ፓርቲዎችን ጥያቄ ጠይቀው አንዳንዶቹ በጎ ምላሽ መልካም ጥሩ ጅምር ነው ከምንም ይሻላል፣ ሌሎቹ ጥርጣሬ፣ ሶስተኛው እንደውም የሰማነው አይነት እነዚህ የሰው የተፈጥሮ ባህሪያት ናቸው። ሶስቱም ልክ ናቸው። ምክንያቱም መጀመሩ በጣም መልካም ነገር ነው። ካለ መጀመር ይሻላል። በጥርጣሬ የተመለከቱትም ሰዎች ልክ ናቸው። መጠራጠራቸው ምናልባት ምን ያህል እዚሁ ቢካሄድ ኖረው ጥሩ ውጤት ማምጣት ይችል ነበረ እዚሁ መቀሌት ስላልተካሄደ ብሎ ማለታቸውንም እኛ በጎ ነው የምናያቸው። ዝም ያሉትን በበጎ ነው የምናያቸው። ምክንያቱም ወደዛም ለመሄድ እንደምታውቁት ለሁሉም ጊዜ አለውና፣ ስለዚህ ያም ጊዜው ሲደርስ እንደ ፈጣሪ ፈቃድ ከእናንተም ጋር ሆነን እዛው እናካሄዳለን። እኔ እንኳን ለመናገር የወጣሁት በሁለት ጉዳይ ነው። አንዱ ከጊዜያዊ አስተዳደሩ ፕሬዝዳንት የሥራ ዘመን ጋር የተያያዘ ጥያቄ በተመለከተ ነው። የሀገራዊ ምክክሩ ጉዳይ ከአንድ ሰው የሥራ ዘመን ጋር አያያዝም። ጊዜያዊ አስተዳደሩ ይቀጥላል። ስለዚህ ከሱ ጋር ተያይዞ የቀረበው ጥያቄ አግባብነት የለውም ለማለት ነው። የኛን ስራ የሚያስተጓጉል አይደለም። አንዱ እሱ ነው። ሁለተኛ ከኮስት ጋር የተያያዘ ነው። ወጪ እንዴት ነው ብላችሁ ያላችሁት ነገር ነው። የሰላም ጉዳይ በምክክር የሚመጣ ዘላቂ ሰላም በገንዘብ አይተመንም፣ በፍጹም በገንዘብ አይተመንም እና እሱም ብዙ የሚያሳስብ አይደለም ለማለት ነው። ሌላው አንዳንድ እንግዲህ ቅድም ዮኒ እንትን ብሎት አልፎታል። ትንሽ አስቂኝ አይነት አካሄድ እንደሆነ ይሄ ሊሳካ እንደማይችል ተደርጎ የቀረበበት አግባብ ነው ሰለሞን ሲጠይቅ የነበረው። ያው አንዳንዶች እንደዛ ያነሳሉ። ብዙ ነገር ሊባል ይችላል። እውነቱ ግን ይሄ ነገር ይሳካል። ይሄንን አስረግጬ ነው የምነግራችሁ። ሀገራዊ ምክክር ይሳካል። በኢትዮጵያ የታለመለትን ዓላማ ያሳካል። ኢትዮጵያ ደግሞ ዘላቂ ሰላሟን ታገኛለች። ይሄ ምንም የሚያጠራጥር አይደለም። ምክንያቱም የኢትዮጵያ ሕዝብን አነጋግረናል። እኛ በየስፍራው ከሰላም ውጪ ጦርነት የሚፈልግ አልሰማንም። የጦርነት አጀንዳ ያለው ሕዝብ አላገኘንም። እኛ ሕዝቡን አግኝተናል። ታች ያለውን ሕዝብ ከታች እስከ ላይ ነበር የመጣነውና በየደረጃው በነበሩን መድረኮች የሰላም አጀንዳ ቁጥር አንድ አጀንዳ ነው። ስለዚህ እንዲህ አይነት አጀንዳ ያለው ሕዝብ ይህንን ሂደት አያሳካም ብለን አንጠረጥረውም። አንዱ እሱ ነው። ሁለተኛ ትግራይን ደግሞ ስለ ኢትዮጵያ ስንናገር ትግራይን አለማሰብ በፍጹም የሚቻል አይደለም። ትግራይን አለማሰብ፣ ትግራይን በዚህ ሂደት አለማሰብ የሚቻል አይደለም። ችግሮች ይኖራሉ። ሄሬንደር በየጊዜው ችግሮች ነበሩ፣ ፈተናዎች ነበሩ። ግን በጋራ የኖርንባቸው ዘመናት፣ በጋራ ያሳለፍናቸው መልካም ጊዜያት ይበልጣሉ ከገጠሙን ፈተናዎች እና እነዚህንም ፈተናዎች እናልፋቸዋለን። በቃ ዘላቂነት ያላቸው እስከ መጨረሻው ድረስ ሊፈቱ የማይችሉ ፈተናዎች ተደርገው መወሰድ የለባቸውም።
ፈተናዎች በዓለም ውስጥ ሁሉ ነበሩ። የኛም ዩኒክ አይደለም። ከዚህም የበለጠ ፈተና አጋጥሟቸው የ100 ዓመት ያህል ጦርነት አካሂደው አገራቸውን አሁን ዛሬ ገንብተው አገር እየመሩ ዓለምን እየመሩ ያሉ አገራት አሉ። ስለዚህ የኛ እንደውም ትልቅ ነገር ለማዋለድ የመጣ ፈተና ነው ብዬ ነው የምወስደው። ትልቅ ነገር ለማዋለድ የመጣ ፈተና ነው። ፈተናን ሁሌም እንትን ማለት የለብንም፣ ኔጌቲቭ አድርገን መውሰድ የለብንም። አንዳንዴ በጣም ማይታሰብ ትልቅ ነገር ማዋለጃም ሆኖ ሊቀርብ ይችላል እና ስለዚህ በእውነት ይሳካል። ኢትዮጵያ እንደዚህ ሆና አትቀጥልም። ሰላሟ ይመለሳል። የተረጋጋች ሀገር ይኖረናል። ከሌሎች አገራት ተርታ የምትሰለፍ ሀገር እንደሚኖረን አልጠራጠርም። አመሰግናለሁ። እስር ላይ ያሉ ሰዎችን የማስፈታት የሚለውን ጉዳይ በተመለከተ በተደጋጋሚ ሲነሳ የነበረ ጥያቄ ነው። በአጠቃላይ እስር ላይ ያሉ ሰዎች በህገወጥ መንገድ የታሰሩ ናቸው ብሎ መወሰን ወይም ያንን መፍረድ ተገቢነት የለውም የሚል ሀሳብ ስላለኝ ነው። እስረኞችን ማስፈታት የሚባለውን ነገር በተመለከተ ቅድም ምክትል ዋና ኮሚሽነር እንዳሉትም እስረኞችን የማስፈታት ስራ አይደለም የኛ ስራ። በአጠቃላይ በአዋጁ አንቀጽ 9 ላይ ኮሚሽኑ ምን ይሰራል የሚለውን በዝርዝር ያስቀመጠበት አግባብ አለ። እንደዛም ሆኖ ግን ለስራችን መሳካት ያለ አግባብ የታሰሩ ሰዎች ቢኖሩ ለመንግስት ማሳሰቢያ ሰጥቶ እንዲፈቱ የማድረግ ጉዳይ ጥሩ ስራ ሊሆን ይችላል። ግን ሁልጊዜ ሲነሳ የነበረው እስር ቤት ያሉ ሰዎችን እንዴት አድርጋችሁ ነው ወደ ምክክር የምታመጡት የሚለውን በተመለከተ ፍርደኞች ሆነው ፍርድ አርፎባቸው የታሰሩ ሰዎች አሉ። የተለያዩ ወንጀሎችን በመፈጸም የታሰሩ ሰዎችና ምርመራ ላይ ያሉ ሰዎች አሉ። በአጠቃላይ ደግሞ በህግና ስርዓት መሰረት የሚከሰሱና በመከሰስ ላይ ያሉ ጉዳያቸው እየተመረመረም ደግሞ የሚፈቱ ሰዎች አሉ። ስለዚህ በአጠቃላይ በጥቅሉ እስረኞችን ማስፈታት የሚባል ነገር ላይ ጥንቃቄ እንዲወሰድ ማድረግ ተገቢነት አለው። በዋናነትም እስረኞች ይፈቱ በምንልበት ጊዜ ወንጀል የፈጸሙ በአጠቃላይ ሰው የገደሉ በተለያዩ ምክንያቶች የታሰሩ ሰዎችን እናስፈታለን ብንል ተመልሶ ደግሞ ወደት ይገባል አገርን ወደ ማተራመስ ወንጀለኞች እንዲነግሱ የማድረግ ጉዳይ ሊኖር ስለሚችል እሱ ላይ ጥንቃቄ ማድረግ ያስፈልጋል። የትኞቹ ናቸው የሚፈቱት የሚለውንም ማሰብ በጣም አስፈላጊነት አለውና በጅምላ ሲነሳ የነበረው ምንድነው ያለ አግባብ የታሰሩትን ሰዎች የማስፈታቱ ጉዳይ ብቻ ሳይሆን በጅምላ ግን እስረኞችን ማስፈታት የሚባል ነገር ይነሳልና እሱን ለይቶ ማወቅ ያስፈልጋል። እንደዚህ እስረኞችን በተለያዩ ጊዜያት ሰዎች የሚታሰሩባቸው ሁኔታዎች ይኖራል። ወንጀሎች እስካሉ ድረስ በአጠቃላይ በአገር ደህንነትና ሰላም ላይ ችግር የሚፈጥሩ ሰዎች ካሉ ማይጠየቁበት ማይታሰሩበት አግባብ ስለማይኖር ማለት ነው። ሁለተኛውን ጥያቄ በተመለከተ ለምንድን ነው ጊዜ የማሰጡት ሁኔታዎች እስኪለወጡ ድረስ የሚለውን በተመለከተ ዋና ኮሚሽነር ነካ አድርገውን ያለፉትና በአዋጁ አንቀጽ 8 ላይ ለኛ የተሰጠን ጊዜ 3 ዓመት ነው። ከ3 ዓመት በኋላ አንድ ጊዜ ማራዘሚያ ለ1 ዓመት ተሰጥቶናል። አሁን ደግሞ እስከ 8 ወር እንድንሰራ ነው የተባለው። በዚህ ጉዳይ ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን በሚሰራበት ጊዜ አጠቃላይ ስራውን የሚያጠናቅቅበትን ጊዜ ተፈቀደለት እንጂ ለትግራይ ተብሎ የተሰጠ ሌላ ጊዜ የለን። በዚህ መነሻ ለምን አትታገሱም የተባለውን በተመለከተ በህግ የተገደበ ጊዜና በምክር ቤት የተገደበ ጊዜ ነው ያለ። ከዚህ ውጪ ግን ቅድም ዶክተር ዮናስም በጣም አስተውታል። አጽንኦት ሰጥቼ ለመናገር የምፈልገው ወደ አዲስ አበባ ስታመጡ የተአማኒነትና የአካታችነት ጉዳይ እንዴት ነው የሚል ጥያቄ ተነስቷል። በዋናነት አካታችነትን በተመለከተ አስቻካይ ሁኔታዎች ሲኖሩ የምክር ቤቱ የኮሚሽኑ ምክር ቤት መንገድ የዘጋበት አላሳትፍም ያለበት በተለያዩ ምክንያቶች የተለየ መስፈርት አውጥቶ ሰዎችን አላሳትፍም ያለበት ሁኔታ ቢኖር ነው የአካታችነት ጥያቄ ለኛ ሊነሳ የሚችለው። በዚህ ጉዳይ ላይ ታማኝነት ጉዳይን በተመለከተ እንደተባለው ወደ 22 ጊዜያት ከሚመለከታቸው አካላት ጋር ከትግራይ ጋር ለመገናኘት ብዙ ጥረት አድርገናል። ከፍተኛ ጥንቃቄ ለማድረግም ተሞክሯል። የዩኒቨርሲቲ ምሁራንን፣ የተለያዩ ባለድርሻ አካላትን፣ አጠቃላይ የክልሉን መንግስት ሁሉ ያነጋገርንበት ሂደት አለ። ለማካተት በእኛ በኩል ያልተካሄደ ርቀት የለም፣ ያልተደረገ ጥረት የለም። በዚህ መነሻ የአካታችነትና የታማኝነት ጉዳይ ከትግራይ አንጻር ራሳችሁ ብትመዝኑት ነው የሚሻለው። ምክንያታዊ የሆነ ሰው በሚያስበው ልክ
እናንተ ጥያቄውን ጠየቃችሁት እናንተ እኔ በሆነ ምን አደርጋለሁ ስለ ትግራይ ጉዳይ የሚለውንም ጥያቄ በደንብ መያዝ ያስፈልጋል የሚል አስተያየት ይኖረኛል። ከዚህ በላይ ጥረት አደርግ ነበረ ወይ የሚለው ከዚህ በላይ ደግሞ ጥረት የሚደረግበት አግባብ ካለም እናንተ ብትነግሩን ጥሩ ነው ብዬ አስባለሁና እንደ ምክንያታዊ ሰው በመናስብበት ጊዜ የተቻለንን ጥረት አድርገናል። በቃ የሚቻለንን ያህል ከፌደራል መንግስት ከክልሉ መንግስት ጋር በከፍተኛ ደረጃ ጥረት ያደረግንበት አግባብ ስላለ ይህንን ጥያቄ እናንተ ወስዳችሁ ስለ ትግራይ ጉዳይ አሁን ባለው ሁኔታ ምን ስራ ሰራለሁ እኔ በሆነ የሚለውን ጥያቄ ወደ ራስ ወስዶ መመለስ አስፈላጊነት አለ። እኛ በማንኛውም አይነት መንገድ እስካሁን ስለ ትግራይ ጥረት በምናደርግበት ጊዜ ከሌሎች ከፍ ባለ ሁኔታ ሳንታክት ነው ስንሰራ የቆየ ነው ማለት ነው። በዚህ ረገድ ይህን ትረዱ ለማለት ነው። አመሰግናለሁ ስለተከታተላችሁ።